هاي بروكي. هاي مي. بروكي. أبي؟ زاري رفي نبر. إدنا مولا كبابي شاي نا. هاي. Thank you. ስንት ጊዜያችን ኦንላይን ስንሆን ሰላስበንሽ ለምን ታደርጋላችሁ? እነሱ ገብታችሁ አታወሩ? ነይስ ጉድ ነው አይደለም እኮ አባቢ። በዚህ እኮ ነው አባቢ። የምታርሽ ልትጅ ነው ደግሞ አባቢ። አስወጣ ቁጥር ምን አልኩ? እኔ እሱ ይቆጥራል በሰጣኝ ቆጣሪ ይቆጥራል አልኩ እንጂ አባቢ። ቆይ አንተና ቴክኖሎጂ መች ነው የምትግባቡት? ይኸው ልንግባባ መሰለኝ ቃሉን ሙሉ እሱ ላይ ድፍት ብየሞለው ይልቅ እባክሽ ማንሽ ሜላት ያታምሽ እኔ አንቺ ደጃ መሸሽ ጊዜ እውነቴን ነው ሀብት ንብረት የገንዘብ ደጃ አደረ ነው ይመስለኝ የኛስ መንገላታት መጨመሽ ይውል ምንም አይደለም እንደው ይሄ ቆጣሪ አሳትንሽም ያሳዝናል ነበር ይቅርታ አንቺን ለማሳደግ ሀገር ለሀገር ይዞርኩት እኮ አንቺ ተስተምረሽ ሰው ሆነሽ ሰው ታደርጊኛለሽ ቆርጠሽ ታቆርኛለሽ ብዬ ነው እውነት ነው አባቢ ለማንሽም በቃ በኋላ ወለሽ ነው የምታገኙ ነግሬሻለሁ ይቅርታ አባቢ በቃ ሁለተኛ ለማንሽም አበራሽ ምንሽ ጭራሽ ቀሚስ የለበሽልኝ እንዴ ለበሰች ዲያንቺ እንደው የቆመቱ እንጂ በቸሞኘችበት በእኛ እንዴ ያው ልጅ ማንሽ ያበርዬ ያው ነገ ደግሞ የዛሬ ጠዋት ያወጣው ተላምደር የለም ኮተና ሱሪ ለነገ ቀይር እሱ ወለተ ቢሆን ይሻል አባቢ አይ እንዴ አባቢ እጂና በቃ እንትን የሻውቁ ይዘሽልኝ ነሽ እሺ ኩስ ወይ ታይ ይሆናታ ምን ይሆናል መጀመሪያ ወዲህ ምንድን ነው አባቢ እውነቷ ነው ስጫት አምሳችሁ ስጫት በገዛ ቤቴ ደግሞ ለሻወርም ከፍዬ ነው እንደምጠቀመው አሁን የውሃ ጉዳይ ሲሆን አንቺ ምንድነሽ ተከራይ ነሽ ማለት ነው አባቢ አዎ እንደዚህ ነው ግን እውነቴን ነው በየኬክ ቤቱ እየዞርሽ ለሚላሰው ታኝኮ ለምትተፉት ሁሉ ተከፍሎ አይደለም እንዴ ስጫት ግድ የለሽም አዎ ምንም አይደለም አምሳችሁ በዚህ አይነት እኮ ነገ ደግሞ ተነስታችሁ የመብራት ክፈሉ ትሉናላችሁ እሱ ከፈቀና አይጣንጂ ጋር አልደረሽም ማንሽ ያው አበራሽ ይኸውልሽ አሁን ተናደደች ከፍታ እንደጅረት እንዳለቀው ተጓሩ ዙሪና ተቆጣሪው ዝጊ ከዛ የለችም ነገ ተታደበልሽ ጧት ጎበዝ one side one side ከጨዋታ ውጪ ያልሆነ ከጨዋታ ውጪ የሆነ ፈልጋለሁ ሰማ አንተ አረበናት ሱሊያታ ፍጣ እንዲና እናግሪ እሺ ምንድነው መመክር ነገር ምንድነው ታውቃለህ ቀድመጅን ለሴት ልጅ ማለት ነው በፍጹም እንዳሰጥ የኔ ምክሬ ቆይ ግን እንዴት ታይኝ እንደነበረ ልብ ብለህ አንተ እኮ ችግር ምን እንደሆነ ታውቃለህ ልደቱን የሚያከብር ህፃን ልጅ ይመስል
ለስላሳን እየተጋጥክ እንዴት ብለህ ትደፍራታለህ? መድፈርማ አለብኝ እንዴ? መድፈርማ ፍሬንድ 25 ዓመት ያስለመጥትሻል እንዴ? አባቢ ምን አለኝ ሰውዬ አንድ ነገር ብታደርገው። ማን ምትኩ ነው ደግሞ ምትኩ ምን አደረገ? እንዴት እንዳስደነገጠኝ አታይም እንዴ? የእሱ ለራሱ ያሰበውን ማሳካት ያቃተው ኑሮ ያናወዘው ሰው ነው። አፈር ትብላና ያቺ ባለቤቱ ሂድና ሀገራችን በሰላም እንኑር፣ ይህን ያህል ዘመን በሰው ሀገር ኖርን፣ ሂድና ኢትዮጵያ ውስጥ ኑሮን አመቻችተህ ህይወታችንን እዛ እንቀጥል ብላ መጣ። በኋላ ተቀይሳ ሌላ ቦታ ሄዳበት ለራሱ ጭንቅላቱ እንጎልፋቱ ሆኖበት አሁን እሱ መናገር ጥሩ ነው? ቆይ እሺ ከሱ ጋር ግንኙነታችሁ የገዥና የሻጭ ብቻ ነው አይደል እንዴ? አዎ። ታዲያ ምን አለበት የሸጥክለት ቦታ ላይ ቤት ሰርቶ እስኪጨርስ ድረስ የማይወጣ? ተይ እንደዚህ ይባላል? አንቺ ምትኩ ሲመጣ አንቺ አታውቂም? ህፃን ልጅ ነሽ። ታውቂ የለም እንዴ? ያን የመሰለ ሰውነት፣ ያን የመሰለ ቁመና፣ ያን የመሰለ አካሄድ፣ ያን የመሰለ ቆንጆ ዛሬ እንደዚህ ተቆሉበት የጋፉበት መስሎ ሂድ ማለት ጥሩ ነው? አግባብ ነው ላንቺስ? ይኸውልህ ታዲያ ልክ ነኝ እኮ እኔ። ለሱም ቢሆን ማለት ነው አባቢ አሜሪካንን የሚያክል ሀገር ኖሮ የመጣ ሰው አባቢ እዚህ ቆሻሻ ቤት ውስጥ መኖሩ ጥሩ ነው? እንደሱ አስበሽለት ሆነ ጥሩ። ግን በሌላ እንደው በክፋት ዛሬ ቀን ጣለው ብዬ ተነስና ውጣ የምልበት አፍም የለኝ። ያሁን ተይኝ አትበጥብጭኝ። ሪሰርች እንስራበት። የምን ሪሰርች? ነግሬሽ የለም እንዴ? ይህን ሪሰርች ሳጠናቀቅ እሱንም ማን ነው ምትኩን አድነዋል። አባቢ ምትኩን? ታዲያ ምትኩ እኮ አይድንም አባቢዬ። ይሻለው ይሆናል እንጂ በጣም አይደንልህም። ግድ የለሽም ይሻለው እንጂ ደግሞ ማዳኑም መድኃኒዓለም አለ። እሱን አትናገሪ። ደግሞ ያው ነገርኩሽ አለባበስ ነው። ፒስ ነው እዛ ኪችን ነው ያለ ለምቴ እዛ ነው። መቴ እንዴት ነው ይፉንቃ እስከዛሬ ያለቀቀሽም እንዴ? እንዴት ነው ቆይ እዚህ ግቢ ሁላችሁም አፍቃሪ እኮ ማን ነው ተፈቃሪው? አንተማ ፍቅር የማይገባ ዶማ እኮ ነህ። ማማር ትሙት እኔማ ቀድሜ ያላፈቅርም። ምን ሆናል? ማሚ ምን ትለኝ ነበር መሰለህ? ልጄ የምትወድህን እንጂ የምትወዳትን በፍጹም በቃ በፍጹም እንዳታገባ ብላኛለች። ወዳጄ እና ማን የሚወደውን አግብቶ ያብዳል? ምት ሎስ አንጀለስ እያለ ከፍቅረኛ ጋር እንዴት ነበራችሁ? ማለቴ አታዳዲ መጀመሪያ የጠየቃት ይገርማል። የአሜሪካን መንግስት ለ10 ዓመታት አገልግያለሁ። በሎስ አንጀለስ ሰማይ ላይ ወጣው ፀሐይ ነው ያለው። በዋሽንግተን ባሮች ላይ ተዝናንቻለሁ ከሷ ጋር። ዲያስፖራ እኮ አጨናነቀ። እንዴት አትሰማውም የሚቀባጥረው? እሱ ለራሱ በሴት ኩፍኛ ተበርቷል እኮ። አየህ አንተ እኮ ለነዚህ ነው ጭንቅ ጠበብ የምትልላቸው። ይኸውልህ መስፍን ሴቶች እንደምትወዳቸው ካወቁ ይጨመላለቁብሃል፣ ጭምልቅልቅ ነው የሚሉበት። አይ የኔዋ ግን በጣም የተለየች ነች፣ በጣም ስማርት ነች። ባክሁሉም ያው ናቸው። ይኸውልህ መስፍን አንተ እኮ አንድ ያልተረዳኸው ነገር አለ። ሴቶችን አንድ የሚያደርጋቸው ነገር ምን እንደሆነ ታውቃለህ? ሴትነታቸው ነው።
ትልኳለች። እዚህ ተመጣ በኋላ እሷ ወዲ ብላ የሆነ ያስባና ታወጣና ፍንጫላ ስለዋለች። ዱራን ገጠና ያጣል አሜሪካ ትገኛለች ወይ? አሜሪካ ነገር ነው። አሜሪካ ነገር እንኳን ሰው አንገት ማለት ቀሚስ መንካት አትችልም። እየምን ተሰለ ሪሰርችን ጨርሼ እሱን ካለበት የሴት ችግር ካላወጣሁት እኔ ሰው አይደለሁም። ቆይታለሁ ዲያስፖራ መቃራት ያስፈልጋል። ስደተኛ ተመላሽ ነው። ዲያስፖራ ነው ማለት ነው። አንተ እውቀት የለም እንደው ሀገሩ ሰው ባገሩ ይሰደዳል። የፈለገው ይመጣለታል። Hello. Hello, Gashi. Metaku. ምን? በረኪና ሊጠጣ ነው። አዎ። ወደ ቤት ይዞ ገባ። በረኪና? መጣሁ። አንተ ማውጣት ታውቅበታለህ። እንኳን አወጣኸኝ እኮ በረኪና ጠጣህ ተብዬ ነው የመጣሁት። አይች ልጅ አይ ምትኩ አንተ ብትሞትም እውነት ቦታ ነው የምትሄደው እናቴ። እኛ ግን ስትጣራ እኮ ቢያንስ ዓመት እንጉላላለን እኮ። ምን ማለት ነው? ስንት ተመካክረን በረኪና እኮ አይደለም ማንጎ ነው። ኧረ ማንጎ ነው ይጠጣል። እኔ አንተ ምን አለብህ እናቴ? አንተ ምን አለብህ? ደህና ጊዜ እችን ዓለም ጋር ተላልፋችኋል። እውነቴን ነው። ምንም የለብህ። አንተ ጠጣ። እየሳቅ ነው። አይዞህ ግን አስብልኝ። ምን ነው ምትኩ? አስብልኝ እንጂ ለእኔው። እኔ አንተ ብትሞት እውነቱ ቦታ ነው የምትሄደው። ምንም ጉዳት የለብህም። እኔ ግን እዚህ እስኪጣራ ድረስ 1 ዓመት ድረስ መጉላላት አለ። ለምን አታስብልኝም? ይቻለሽ ነው ሆላል በረኪናና ማንጎማ አትለይ። ሰው ነች አሁን ሴት ነች። እኔማ ዛሬ አለቃትም። ቆይ ቁስቋሹ ጓደኛ ቀርመሽ መታሽልኛል። ምን አባቴ ላድርግ ታዲያ? ልትደረግም ይላችሁ ጆንሽ ልጅ እንደው ምን ይሻላል? እናት እኔ እባክሽ ፀሐዩ በጣም ያቃጥላል። ደረሰሽ? በጣም ወልዲ ኩሽ ቆንጆ ቀዝቃዛ ውሃሽ ሚልዬ አንቺን ጨፍኝ ይሄን ነገር ገዝቻለሁ። አይንሽን ጨፍኝ። አንቺ በገዛሽ ቁጥር ነው ያኔ መጨፈር ጨፍኝ። መስጨክሽ አይንሽን ጨፍኝ። ቆይ እሺ እኮ ጨፍ
ኧረ ይሄ ስንት ነው? ሁለት ምን ትመስላለህ? ቁም ነገር እሺ፣ ይቅርብሽ ልተወው። ቢሙት ትጨፍናለህ። ጨፈንኩ ፈጣጣ። ያንቺ ለገዛሽ ነገር እኔ እኮ አንድ ለመግለጽ ጓደኛው እኮ ነው ብዬ ደምሬ ቀንሼ አካፍዬ አባዝቼ ምናምን ደረስኩበት ነው ይሄው ኩሽን ቆንጆ ምናምን ባቴ ይገባኛል። ተነሽና ዝጭ ቀሳ ደግሞ በቃ እንዴ አንቺ ግን ለሰርፕራይዝ ብቻ ጀምረሽ በዚህ ጋር እንደምትቀፋሽ ሳሚኝ እዚህ Happy birthday to you. መልካም ልደት ለሜሪ. Happy birthday to you. ሰላም ይመስገነው ይመስገነው። አቤት አቤት ወይ ክምክም ደከመኝ። በነራስ ፈለልህ እንዴ? ታለ ይፈራ ቤትም ያደምቃል። እሺ አበራሽ አቤት ያበርዬ እንዴት ነው? ደህና ነሽ? እሺ እኔ ሐሳቤ እራት ላቅርብ አይደል? የለም እኔ በላሁን ተዛዙ ጋር እዚህ በላሁ። እናንተ ብሎ አቅርቡና በቃ ኬክ ይምጣላ ወላት ኬክ የምን ኬክ? የምን ኬክ? ቀደም እኮ ርብቃ መጣ ነው ልደቴን ያከበረችው። አንተማ ረስተኸው ቀረ። ኧረ እኔ አንቺን ልደት ረስቼ ቤት ታዲያ ሰው ኖሮማ በጊዜ ትመጣ ነበር። ኧረ እባክሽ ተይኝ እናት። እንግዲያው በመርሳቴ ማስታወሻ ጋር ያባቢ እኮ ባለፈው የገዛልኝ አይነት ነገር አይ ባለፈው የገዛሁልሽ አይጥማ ነው። አይጥ በላትኝ አላልሽም እንዴ? ያለው እኮ ነው ግን ካቺ ነው አየሽ እንዳያልቅብሽ ቆየት እንጂ ካቺ አርቄ ነገርኩ። አምጥ ምን አጠራ? ኧረ አባቢ እንዴ ይሄ ሁለት ያበራሽ ነው የሚሆነው። አበራሽ ከኛ ቤት በላይ ያሉ ፋማ ሴትዮ ምን ነካሽ? እንዴ ላንቺም ይሆናል። ምን ነካሽ? ያው ጥብቅ እንቅ አርጎ ሙቀትም እንዲሰጥሽ አሁን መጪው ክረምት አይደል? እሱን ሁሉ አስቤ ነው የገዛሁልሽ። ለማንኛውም አመሰግናለሁ። እንደሱ ነው የሚባለው። ይሄ ነገር እንደው አይሰለችሽም? ሁሉም አባቢ ፌስቡክ እኮ ነው ጓደኞቼ ልደቴ መሆኑን አውቀው ሃፒ በርዝዴይ ሊሉኝ ትልቁ ነገር ይዘሻል እባክሽ። እንደው እውነቴን ነው። እኔና አንቺን የሚያቆራርጠን ነገር ይሄ ነገር ነው የሚመስለኝ። ፌስቡክ? አዎ ጠዋትም እሱ ላይ ማታም እሱ ላይ ሌትም እሱ ላይ ይዘሽ የምትሄጂው እሱን እኔ አልወደውም። እውነቴን ነው። ምን አይነት ነገር ያሁን ዝጊና እንጫወት። እንደው እንጫወት፣ ቡናውም ይፈላል። በቃ ይዘጋ። አበራሽ ቶሎ ቢቡና እኔ የሚጠቅምሽ መስሎኝ እንጂ ገዛ እስቲ የገዛሁት እንደዚህ እኔና አንቺን የሚያለያይ መሰለኝ። በቃ እኔ ትንሽ ጊዜ ስላለኝ ልግባና ልረፍ። በኋላ ላይ ሱፐር ማርኬት ወስደኛል። እሺ መኪናዋን ደግሞ እስከዛ ድረስ ቼክ አድርጋት። ችግር የለም አስደርጋታለሁ። ስንት ሰዓት አካባቢ ግን ልምጣልሽ? አይ ብዙም አትቆይ። ሄሎ አቤሎ፣ የት ነሽ? ኧረ እሺ አለቄ መጣሁ። በቃ መጣሁ፣ እዛው ጠብቀኝ። ተማር ልጄ ወገን ዘመድ የለኛ አስጨንቅ ምክጄ ስማን ልጄ። መኪናውን አሳይልኝ ብላኛለች። በቃ ይኸውልህ እዚህ ጋር ማለት ነው ዝም ብዬ መኪናውን ይዤው ማለት ነው
ተነብቤ ፊቴን ምናምን ልለፍ። ኧረ አይሆንም። ምን ሆነሃል? በኋላ ደግሞ ሱፐር ማርኬት ውሰደኝ ብላኛለች። ችግር የለውም። አንተ ደግሞ አታካብድ በእናትህ። እንዴ ታካብዳለህ እንዴ? በቃ ዝም ብዬ ማለት ነው ፊቴን ምናምን አስነብቤያት በቃ አይ ምናምን ብዬ ታውቂያለሽ፣ ያው ክላክስ ምናምን አድርጌ ሰላም ብዬ ምናምን እናልፋለን። ቆይ እባክህ በቃ እርቦኛል። መስፍን ይገደውልለትና አብረን እንብላ። ምሳ እንብላ። ደውል በእናትህ አፍጥነው። እሺ በእናትህ ወገና ይሄኔ ቤት ነኝ ምናምን ሊል ይችላል። ቶሎ በእናትህ ያቺን እዚህ አጋጣሚ ሄሎ መስፍን፣ ወይ እኔ ቆንጆ እንዴት ነሽ? ምንድን ነው የምትቀባጥረው? ይቅርታ ብሩኬ፣ ደግሞ ስልኩን አታነሳም እንዴ? እንዴ አላነሳሁትም እንዴ? እሺ አሁን የት ነህ? እቤት ነኝ። እቤት? ከቤት ውጭ ድሮስ ልታገኘው ነው እንዴ? ምን ሆነሃል? ፖዝ ሆኖ የለ እንዴ? ሄሎ በቃ እሺ፣ ለማንኛውም ምሳ እንብላ ስለተባባልን እንውጣ በቃ። እሺ ሸኝሽ ሜላት እዚህ ጫፍ ክላስ ጋር የምገዛት ቃል ሱፐር ማርኬት ከዛ ያቺ ጓደኛ አለች ገርጂ ለሷ ቃል አለች ከዛ ጦራለች ችግር የለም እሸኝሻለሁ። የደወሉላቸው ደንበኛ ስልክ አይመልስም። የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይ። እኛ ነበር እንደ የምጠብቂው? አይ ታክሲ ነበር እየጠበቅኩ የነበረው። ምን ልትገዢ ነው የወጣሽው? የሆነች ዕቃ ልገዛ ነው። አይነገርም እንዴ? አይ አለ አይደል የሴቶች ጉዳይ ነው። ለጓደኛዬ ዕቃ ልገዛ ብዬ ነው። ምን ሆነሻል? ችግር የለም እኮ መሄድ ስትፈልጊ አንዳንዴ መስፍኔ ጋር ሃለው በይና የትም ቢሆን ይሸኝሻል። ችግር የለም። እሺ አመሰግናለሁ። አዎ እንደዚህ አጭር ምናምን ሳይሆን ክፍለ ሀገርም ስትሄጂ ችግር የለም። ችግር የለም። ለእኔ ብቻ ደውይልኝ፣ ጣጣ የለውም። በቃ
ግን አንቺ አንዳንዴ እንዴት ነው ቡና ሻይ ምናምን አፍልታ አጥራትም እንዴ? ጎረቤት እኮ ያው አባቢን እየፈራ ነው መሰለኝ። አንተ ሰው ብለን ብትሰማ ትድናለህ። እውነቴን ነው። አንተ እኮ አሁን ችግር የሆነብህ እየነገርኩህ መልሶ አትበቃሪ አሁንክ። She is beautiful. She is smart. But she is selfish and stupid. ይሄ እሷ ብታብድ ባታብድ እሷ ጉዳዩ ነው እንዴ? ጉዳዩ እኮ አላለችም። ጉዳዩ ይሆንማ እስካሁን አንተም እዚህ አትደርስም እኮ። Is she right? What? Is she right? What? Is she right? እንካችን ያዛት ደግሞ ተፈለክ አንገትም ላይ አንጠልጥላት። እንካ ይኸውልህ ይሄ ተጅኒ ታጋንት ታይነጠላ ተጉዳ ተሰላቢ ይከላከልላል። እውነቴን ነው። ገና ስትይዘው አሳካ። አይዞህ ደረሽ አይደል? ደስ አለኝ ትችከኝ መስፍነሽኛ አብራችሁ ሄዶ ብቻሽን ከምትሄጂ እኛን ጠብቅሻለን። ገብተሽ ብሩኬ ለምን አይሸኛት? አንተ ብሩክ ይሻለኛል። አይ ብሩክ ይሻለኛል። ችግር የለም ና ብሩክ ወይኔ በእናትህ አንተ አሸኛትም እንዴ? እንደ አባ አትሄድም እንዴ? ብሩኬ ሂድ ምናምን ትላለህ። አንተ ራስህ አትሄድም ነበር እንዴ? ወርሺ ማን ነው? እሷ ራሷ ያንተ ተስፋ ጋር ያለህን ነገር ለምን አትተው? ምን ማለት ነው? ተዋት በቃ አንቀራትባት። ወንዳድ በትፋት ደፈን ኢትዮጵያ ቆንጆ ነው። አክቹዋሊ አሜሪካን ሀገር ቨርጂኒያ ሁልጊዜ ማታ ማታ በእግራችን ወክ እናደርጋለን ከእሷ ጋር። አክቹዋሊ አሁንም እናደርጋለን። ኦኬ። ታዲያ ምን ችግር አለ? ወክ እዚህ ሀገር እንደውም ወክ ነው ትልቁ ርካሽ። ወላድ በዝባብ ትሄድ ቆንጆ ሞልቷል። ሳዝባ አንዷን ይዘህ ልክ በማነው ስሙ ካቦለጇ ብትፈልግ አራዳም ሄደህ ወክ ታደርጋለህ። እዚህ ሀገር ትልቁ ርካሽ ነገር ወክ ነው። ባንቺ ጸጉር ማስተር ሴንስ ነው። ታረቅ ነጋጠባ እየመጣሁ ነው። እኔ መልሽ ብሩኬ አቤል ክሊኒክ በአንተ ባይሆን ኖሮ የመጨረሻችን ነበር። ዛሬ ማታ ደግሞ እፈልጋለሁ። እናንተ እንደማይሆነ ታውቃለህ። አሁን እኮ የጠፋው ያላንዳችን እኔ ምፍቅሽ እንዴት አባሽ እንደናፍቅሽ እውነት እኔ ይሄ ስራ ሆነ እንደዚህ ያለ ነገር ጥንቅር ኧረ ጥንቅር እኔ የምልሽ ቆይ ዛሬ ማታ የት
ያቺን ነገር ትመጥጃት ያቺ ቡጊ ማሬንጌቻ ናፍቆሻል ማለት ነው። አንቺ ነይ እስቲ በእናትሽ ነይ እስቲ ማሬንጌቻ በስመ አብ ረጀለሴ ጉቴ ዱብ አለ። አጭር ወረጀ እንተላለቅ ነው። ዱብ ወረጀ ጌቲ ፍሬን ጆከርን ይዘሽ መዞር ጀመርሽ እንዴ? ለማለካለኝ ነው ልካል አንተ ማከር ምን ልካል ትላለህ እንዴ? ጆከር ትስል አራው ትስል ለገባ ነው ቶሎ ሂዳ በእናትህ ወጣረ ጊዜ የለም። ፍሬድ ጆከርን ጣልከው እኮ እኔ በጆከር መጨረስ አልፈልግም። እኔ ነው ያስጨርሰኝ። አንተ ደግሞ ለካ ከመቼ ወዲህ ነው መሬቴን ከጆከር የሚነሳው? ኧረ ንገረው በእናትህ ህጉ ሳብና ሂድ አሁን ልክ እሺ ወይም ቂጥ ይግባና ቀድሞ ይጨርስ እዚህ ጎረቤት አልጨረስክ እንደገና ቂጥ ገብቶታች እንዴ? ሳብና ሂድ እንጂ ነገር ስማ እንጂ መስፍኔ እኮ እንዲህ እየቀላለበት እንዴት እንደተጎዳ እያየኸው ፎንቃ በኃይለኛው ነው የገባለት። ትላንት አታየውም እንዴ ካርታ ስንጫወት እንዴት እንደሆነ በጣም አፍቅሯታል። ቆይ ምን ማድረግ ነው ያለብን? አንተን አስጨርስልኝ ብሎ ልኮ የለ እንዴ? አናክርለታ በቃ ምን ችግር አለ? ኧረ በእናትህ በጣም የሚቀርሙት ነው። በጣም የሚደብረው እሱማ ግን ምን ማድረግ ይቻላል? አጅግን ሰፈር ማይደክሽም ወይ ይገፋ አደ ማለት አንዴ ምናቸው መላርከቻ እኔ ሰሞትልሽን ግን ምን ልበለው እኔ ምን አጥቻለሁ ተዛለ እሺ በቀደም ሊፍት ሰጥቶኛል አላልኩሽም? አዎ ብለሽኝ። ስለዚህ ለሊፍቱ አመሰግነ ነው ብያለሁ። የራስሽ ጉዳይ ይገባሉ በማጋባል ማውቃ አስመስ እንደኩሽ ዛሬር ቅናት እንዲህ ያንገበገበኝ ምን አባቴ ነግርሻል። ከቆየሽ ደግሞ ይብስብኛል። ስለዚህ ቶሎ መምጣት አለብሽ። አይሻልኩሽ ከቆየሽ ግን ትችሽ ብላት ነግርሽ ሃይ ምን ነው ለበቀደም ለታውሪስ ላመሰግን ነበር። ችግር የለም ግን አንቺ ደህና ነሽ? ጓደኞች የሉም? የሉም። ምን ያደርግ ነው? ማኔ ገብርኤልን እንደነገርኩኝ ምንድነው? ምኑ ሲያስጠላ በእናታችሁ ፎቶ የማን ነው እዚያ አምጥቶ የሰቀለው? ያንቺ አይደለም እና ታዲያ የእናንተ ነው ወይስ የአንጀሊና ጆሊ ፎቶ ነው? ማነው ፎቶ አምጥቶ እዚህ የሰቀለው? ብሩክ ነው። ብሩክ ለምን አምጥቶ ሰቀለው? እንደምትለው በጣም
ማዝነው ብለሃለች ትልኛለህ። ሚስማር እኮ አይደለም። እና ታዲያ ምንድን ነው? ገብርኤል ነችን እኮ የምታለቁ ፌሮ የሚገርም ነገር ያጋጠመኝ፣ ሊታመን የማይችል ነገር ያጋጠመኝ። ምን አገኘሽ ጌታ? እናሽ ሜዲ ትቱ እንዴት ነው ልትል አስቂብኝ አልዘግ ይልሽርቂ ሌሊት ማለት ነው በህልምሽ ሲያቅፍሽ ሲደባብስሽ ሲሰማሽ የነበረ ሰው ድንገት ማለት ነው በውን የኔ እንድትሆኝ እፈልጋለሁ ቢልሽ ምን ይሰማሻል? ብሩክ ይማልሽ ወይኔ እሱ ምን ይለኛል? ሩቃ ስለምንድን ነው ኪነ መስፈልግ ይቻላል? አዎ ሄድሽ ነበር እታይ። ይሄ ብሩክ እኮ በሚገርም ሁኔታ ፎቶዬ በትልቁ በፍሬም አሰርቶት ከስሩ አይ ላቭ ዩ ማይ ስዊት ሀርት ብሎ ጽፎበት አንቺን ፎቶ እስቲ እግዚአብሔርን በይ ጌታ ያሳዝናል። ትድረጋዛት እኔ ስቀለት ትልበለት ሞት ትኮና ምን ነው ከስራ ቦታ ላይ እንዲህ አንገልግላ ያመጣኝ? ቤት የለጠፍኩት ፎቶ አለ አይደል? እና እሱን አየችውና እና ምን አለችክ? ይሄ ብሩኬ ነው የለጠፈው አልኳት። እንዴ ምን እያልክ ነው አንተ? ያመዋል እንዴ? ቆይ አንተ መች ነው የምትሰለጥነው? ቀሽም እንዲህ ማለት ነበር በእናታችሁ። ይህን የመሰለ አጋጣሚ ታበላሻለህ። እኔ እኮ ፈርቻት እኮ ነው። ሽጉጥ ይዛ ነው እንዴ የምትዞረው እሷ? እኔ አልፈተሽኳትም። አንዴ አጨናንቅሽ እኮ ምን አባት ሲላድርግ ብለህ ነው? አስቸኳይ ስራ እኮ ገጥሞኝ ነው። ታዲያ ለምን አሁን አልሽ? ያው ብሩክ እስከሚመጣ ድረስ ማቆየታችን አይቀርም ማለት ቀስ ብዬ መምጣት ይችል ነበር። ብለሻል እኮ። እሺ ላንተ ስል በጠዋት ገብቼ ጨርሷል። እኔ እኮ አንቺን ናፍቀሽ ነው የመጣሁት። እኔስ ብትል እኔ ቆንጆ አንዳንዴ እኮ በጣም ነው የሚገርም። ምንድን ነው ያቺ አሮጊት በእናት ድራሽን አጠፋች። ድራሽን አንተ የሹገር ማሚ ነገር እንዴት ነው ያቀርብም? ምን ሆነሃል ጌትዬ? ስማ እዚህ ጋር ሙሉ ቀን ውዬ ጥዶኝ እዚህ የሴት ጸጉር ምናምን እንዲህ ሳሽመለመል ምናምን ውዬ የማላገኝ በደቂቃው በኮንትራት ሂድ በምናምን ምናምን ከማልናገር ይውላ ገሽታ ነው የኔ ጌታ። ምን ሆነሃል በእናት? ሾርት ከት ነው ወሽ
ማንም ለበሳት ማንም አስባውጭ 50 ዓመቱን ሲያከብር ነው ብረት ያወጣሁበት መስሪያ ቤት የጥበቃ ሹምነት ያገለገልኩበትን የሸለም ማይታ ያለ በኋላ ሲመጣ ያው በየአጥሩ ላይ መተኮ ነበር ሲያልኩ እውነቴን ነው የምልህ። ያቺን ይኸውልህ አንክን ጥፍ ብለህ ተዋል። ምን አባቱንስና አዲስ አበባ ወላድ መድባት ሲተናፈስ አይደለም እንደ መውለቅ ወጥቶ ወይ ሽር ታቅማን ታጣለህ ተሽከርክረህ ብቅ ብቻ አዲስ አበባ ሰው እውቀት ታለው የለበሰ ሰው ይወዳል። እንዳትሉ ማንደሻ በሩ አበርየ ነይ እስቲ ነይ በሽ ሰገድ የተሰበሰ እስቲ ደንሱ በጥበቃ ሳይ በሽ ነይ አንቺን ትላለች ደንሱ ያንቺን መሰረት ደሽ ምትሉ ምንድን ነው ምን ማለት መሰለሽ ጁራ ተሻለ ሁለት ቀናዎች ምነካሽ ደንሽና ጨፍረ ከልብ ዳንስና ጭፈራ ያና ጭፈራ ልጅ እንዲያጭ እጅ ታቸሽ እጅ ቀንዳ አሁን ስለተለመሽ ነው ቀኑ ሙሉ በረዘግተ ስትናቅ እንደሙጅ አጣሁ የለም እንኳን ወለድኩ ከራሷ አልፋ ተርፋ ለውሻ ልደት መደንስ ልጃለች ማንሽ ገባ ዳንስ ብርቅ ነው ምንድን ነው አስተምሩና የምወድበት ቦታ በዛ ደርሼ ከምጓረዳቸው ተሳይሽ ያሳይ ያምራል እንዴ? በጣም ነው እንጂ የሚያምረው በእናትህ ቢያንስ ታስተምር ባልኩኝ ሞት ልታለማምድልኝ ነበር አንተ ምን ያስለቅስሃል አሁን ምን አልኩ ብለህ ነው ለምን አልጨረስኳትም ብለህ ነው እንዴ እሷ መስራት እኮ ነው እሷ ናት ራሷ ያንተዋ መስራት ዳቢሎስ ዳቢሎስ እንደው መጫወቻ አደረገህ እንደዚህ ዳቢሎስ አቤት ያንተ ስራ አይዞህ አሁን እኮ ደህና ነህ እንደው እኮ ሽምጥ ይጋልብሃል እናቴ ወይኔ ማነሽ እስቲ አጃትና ወጌሻ ጋር እንውሰዳት ሜላት አቤት ጋሽ አንቺ ጠሩኝ አንተ ምን ብዬ ሜላት አላለም እንዴ አንተ ሜላት ነህ እንዴ ቆይ እስቲ አንተ ማነህ መስፍን አቤት ሜላትም መስፍንም አንተ ነህ እንዴ ረስቼው ገና እኮ አንተ ሰጥ አድርገህ ሲሉ አቤት ብለህ የቤት ኪራይ ትሰበስባለህ ውይ አንተ ፈራርሰህ የለ እንዴ እንዳለ እንጂ ኧረ ሳጠራው ተሰብሯል ኧረ ሐሞቱን ፈሷል ቆይ ግን እኔ የምለው ለምን ሽማግሌ ያላክም ነው ነገሩ ወይስ በቃ ተሽፉ ነገሩ አንተ ይላክልሃል እንጂ አትልክ እንዴ
ነው ወይስ ፍሬንድ ጥሎሽ መሆኗ ነው? ቶይም በእናትህ ቶይም በቃ አልፈልግም። እኔ ምን ለራስህ ብዬ ويني من مسالش ويني يقرتا ميلي يقرتا بركي እዚህ ምንድነው ይሄ ዲፕ ውስጥ የተሰጠው ቢዝነሽን ይዞት ገባ። ሚሊ ይቅርታ የኔ ቢኪኒ እርግጠኛ ነሽ? ውይ እርግጠኛ ነኝ። የኔ ነው መቼም አልልሽ። ቆይ ምን ያደርግለታል? አጎት ሊዞር ነው። አንቺ እኮ ቁም ነገር ነው ይሻላል። እውነት አይቼዋለሁ ሚሊዬ። ቆይ ምን ያደርግለታል? ያው እንግዲህ ማስተሩን ሲያጣ አካፊውን አድርጎ ሊዞር ነው። እግዚአብሔር ሚሊዬ ከምሬ ነው። እኔ ከምሬ ነው። በስመ አብ አንቺ እንደምን ይገባላት በላው። ያንጣፋ ቢግ ነው የወሰደብሽ ነው እኮ መስል ሾካካ። እባክሽ አንቺ አረ ምህረቱን ላኪለት እንዴ! ቆይ ምህረት የለም እንዴ? ኦኬ ፍሬንድ እንዴሽ ምን ሆነ? አቶ ምን ተስኖት አስገቡለት። ሜላትን ደግሞ ምቴ አወጣት እና ለዛ ነው የቀረችው ማለት ነው። እናንተ አትናገርም እንዴ? አጎ ለዚህ እኔ 30 ደቂቃ ሙሉ መጠበቅ አለብኝ እንዴ? ቆይ ፍሬንድ ምንድነው? ኧረ ቆይ ስለዚህ ጭማ ልንገር ረስት ኧረ አይደለም እንዴ ፒኪኒ ምንም ያልትልቅ መቀመጥ ኪም ታከል ፒኪኒ ስለስተጋገረባችሁ ያንተ ደግሞ በእናትህ ወይኔ ፒኪኒ ይስልቀቀው በእናትህ። የሜራ ነው እንዴ? የአቶ ምን ተስኖት ነው አቶ ልቀው ሻለው ያንተ ደግሞ በእናትህ እንዴት አባቱ አርጓማንቺ ሰምሮ ይፈራላ። እግዚአብሔር እስኪ ልቂ በእናትሽ በጣም እኔ እኮ ለዚህ አይነት ስታይል ራሱ እኔ እኮ ይችላሉ ጎበዞች ናቸው ብዬሽ ነበር። አንቺ ለነገሩ ጊዜ ነው የሚሽን ስለማትሰማ እንዴት አርጓ ሰምሮሻል። ፊትሽ ራሱ ፋን ያለው እሺ ነገሩ ቀሽተነሽ ያው አለ አይደል። አመሰግናለሁ። ስታስጠላ አትጃጃይ። እንግዲህ አንቺ በእናትሽ ለምን እንደደወልኩልሽ ታውቂያለሽ? ያቺ ዕቃ የምታከፋፍለን ሴትዮ እንዴት እንዳቃጠለች ለሱ ብዬ የደወልኩልሽ። ይሄ ደግሞ አንቺ ለምን አታያትም? ቆይ ሁሌ በሱ መበሳጨት አለብሽ? ምን መሰለ ቢዝነስ እኮ ነው የተመለጠች። አይው እኛ ገና ምን አባቱ ጥንቅር ይባላል። ምን ይሩቃት ምንድነው ሩቅ የደወለ ይላወራ ሰላም ነኝ። አንተ ሰላም ነህ? ለመቼ ነው? ይመቸኛል። እሺ ርቂ ቀጠረ። ኧረ ይጫና ምንድነው? በቃ ሄደሽ አሁን ቶሎ እንውጣና ይህንን በልተን እንደጨረስን ከዛ ፏ ብለሽ ሄደሽ ታገኘዋለሽ። አንተ በእናትህ ለአንድ ቺክ ነው ምን አለ እኔ ምትነግሪኝ ባልሽ እውነቴን እኮ ነው። ወደ ምን አስቆ ዝም ብላ አንተን ደግሞ ልከለዛ ሰንበሩ ደርሷል። እኔ ሰምቼ በቃ ብሩክ አደራ የተቻለ ነገር አድርጎልሽ አደራ ይቆጨኝ ነበር። ኧረ
እኔ ተቆንጥጬ ያደኩ ነኝ ጌትዬ። ለማንኛውም እንዴት ነው የሚገጥሻሽ? ብዙም እኮ አይደለም ትንሽ አባትሽን እንደዛ ማድረግ አልነበረም። አባቴ እኮ መጥፎ ሰው ነው አይደለም። ትንሽ አንዳንዴ ነው እንጂ ማለት ብቻ አስቸጋሪ ነው ለማንኛውም አንቺም በእሳቸው ወተሽ ነው እንግዲህ ያልኩሽ። ማለቴ ፍቅር አልገባ ብለሽ አስቸጋሪ ነሽ። አፈቀርኩሽ ይመስገኛል። ከዚህ በላይ እንዴት ነው ማለት ስንት ናችሁ? ማለቴ ነው ወይስ እንደ አባባ ጃንሆይ እኛ እያልክ ነው የምታወራው? ድንገት እኮ በዚህ ሰዓት ብሩኬ እዚህ ቤት አይጠፋም ብዬ በቃ ገምቼ መጣሁ። ምን ብለህ ነው? እባክህ ምን ይላታል? ቀንድን አሽለህ ስትመጣ ፈራች። እንዴት ድንገት እንደመጣ አድርገን አላልከኝም እንዴ? እና እንደዚህ አይነት ወሳኝ ሰዓት ላይ ነው እንዴ የምመጣው? እንጂ ወደ ዋና ቁም ነገር ገብታችሁ ነበር እንዴ? ማለቴ ምን አልካት? ይወድሻል እንዴት ብሎ እንደሚነግርሽ ፈርቶ ነው እንጂ አልካት? እባክህ አላልኳትም። ልዳት ስላል እንደ መጣች ወደ ቤት ልክ ነህ። ቤቱ አንተ ነህ። ልክ ነህ። ወደ ቤት አንተ አንተ ሆኗል ቤቱ። ጭራሽ ባልንጀሮችህን እየሰበሰብክ ልጅህን ማባለጋችሁ ሳያንስ ደግሞ ጭራሽ በቀን መጣልታል። ምን ልትሆን ነው? ኧረ እኔ ደክሞኛል። አርፈ ይህችን ዘኔ ተው እባክህ። ስንቱ እንደለጠ ጋር አብረን ኖረናል። እባክህ አሁን ማንም የለም ብለህ አበራሽን ደግሞ ልታባልግ ነበር የመጣው። እዚህ ተከራይቼ አይደል እንደ የምኖረው? የተከራየህ እንደሆነስ እንዴ? እኔ ተከራይ በመሆን ትኮራለህ እንዴ? እኔ እኮ በአንተ ዕድሜ ነው ይሄንን ሁሉ ቦታ ያዝኩት እንዴ። እና ቀን መክፈል አለብኝ እንዴ ለዚህ ቤት? ለምትኖርበት እኮ ነው የምትከፍለው። ስጦታ ነው እንዴ? ቆይ አንተን የምለው ወራጅ ነው ማገር ነው ያቀበልክኝ? ምን ቤቴ ትላለህ? ቢተው ይመናል። ኧረ ተወኝ እባክህ። እኔ በቃ ይቅርብኝ እንዴ። አይ ይቅርብኝ አላልኩም። ኧረ ይቅራ። ትኖራለህ ዘጥ ብለህ ኑር። አልኖርም ካልክ ጥርግ በል። አንቺ ሰውዬ በሰላም ነው? እባክህ የሆነ ነገር በጣም እያስጨነቀኝ ነው። ትጨናነቃለህ እንዴ? ምን አስጨነቀህ? የሆነ ግራ የተጋባ ሰው፣ ጭንቅ ጥብብ ያለው ሰው፣ በቃ ለመምረጥ ለመወሰን የተጨነቀ ሰው፣ በቃ በሁለት ዓለም ውስጥ የሚኖር ሰው አጋጣሚ እንጂ ጌትዬ እኔ አንዱንም አልቻልኩት ሁለት ምናምን ትላለህ እንዴ? አለ መፈላሰፍ ጀመርሽ እንዴ? ቁም ነገር እያወራሁትን ትቀልዳለህ። ዴሊ እኮ እንዴት ነው ነገሩ? የሆነ ፉንቃ ነገር ሳይገባልሽ አይቀርም።
ዛሬ ደግሞ በጣም አምሮብሻል። አመሰግናለሁ። አንተም በጣም አምሮብሃል። Thank you. ታውቃለህ ስንፈላለግ ስንተፋፈር የከረምንባቸውን ጊዜዎች ሳስብ እንዴት ይገርመኛል መሰለህ። ዋው አገላለጽሽ በጣም ነው ደስ የሚል። የራስህን ማሳብ ስለሆነ ነው። ሚሊ ለምን ግን ከከተማ ወጣ ብለን አሪፍ ጊዜ እናሳልፍ? ደስ ይለኛል ግን ያባቢ ነገር እንዴ አንድ ቀን ለምንም አስፈቅደ? ኧረ ብሩኬ አባቢ ምን ያህል ብልጥ እንደሆነ እየነገርኩ እና ቢሆንስ አሪፍ ናቸው ይገባዋል ምናምን አልሽ ነው ግን ለማንኛውም ሞክራለሁ። ከአዲስ አበባ ወጣ ብለን እንድንዝናና ፈልጎ ነበር። ማለት ምን አሪፍ ነው? እሱ አሪፍ ነው ግን አባቢ ነገር እንዴት አድርጌ የሆነ ነገር እንፈጥራለን። ምን ችግር አለ? ህልምኪ ደግሞ አባቢ እኮ ብልጥ እንደሆነ ታውቂያለሽ። እና ቢሆን የሆነ ነገር እንፈጥራለን። ችግር የለውም። አሁን ያሳስባል ስንት ነገር እያለ ሚዲ ፀጉሬን መደገፍ ፈልጋለሁ። ይሄ ነገር እንትና ሊሆን ቢያስፈልግ እዚህ ጋር ተበላሽታል እና መስኔ ነው የሚደግምሽ ጓደኛው ፈርቆን ይገባልሽ ቆንጆ እና ምን ይገርማል። አንቺ ልጅ ግን ያስፈልጋል። አንቺ ራሱ እንዲህ የሚያደርግሽ ሰው አይደል? እንደሚበርቅ ነው እንዴ የሆነ እኮ አልፎ ምናምን ማለት ነው። ዊኬንድ ላይ ልንዝናና ደረስን እኮ አለሽ እንጂ ጅምሩ እንዲህ ያርገበግብሽ ማለት ነው። ይበልኝ ቆንጆ ታውሽ ቢል እንዳጣረ ያስጨርሰሽ ጨምላ አባቢ ታዲያ እናንቺና ማነሽ አላችሁ አይደለ? ምን አለ ይሄንን ብትቆርጡት ብታነሱ ምንድነው? አባብዬ የጓደኛዬ ወንድም ሊያገባ እኮ ነው። ምንድነው የሚገባው? እንዴ አባቢ ሙሽራ ሊሆን ነው። እሑድ ዕለት አሁን እሑድ ታዲያ አንቺ ምን ቤት ነሽ? እኔማ እሑድ ዕለት ሚዜ ሁኑ ተብለናል። ለማን ጉድ ሳይሰማ መስከረም አይጠባም አሉ። ለወንዱ ሴት ሚዜ ትሆናለች እንዴ? እንትን ሁለቱም ማለት ነው ከውጭ ነው የመጡት። ስለዚህ ለሴቷ ሚዜ እኛ ነው። ለሴቷ ሚዜ እኛ ነው። እና ታዲያ ምን አድርግ ነው የምትይው? ምን ደግሞ ባብዬ ለእሑድ ማለት ነው ሚዜ መሆን አለብን አይደል? ስለዚህ ሚዜ ስንሆን ደግሞ ሁለት ቅዳሜ ዕለት ፀጉራችንን መሰራት አለብን። ጥፍራችንን ምናምን እንሰራለን። እሺ ስለዚህ ቅዳሜ ዕለት ሁሉም ሚዜ ሴት ሚዜ አንድ ላይ ተሰብስቦ ያድራል። እንዴ የት ተዚህ ቤት ወጥተሽ ተዚህ ተኔ ጋር ወጥተሽ ሌላ ቤት ሄደሽ ታድሪ? አዎ ማለት እኮ ባብላል እኮ ነው ሚዜ ነው። በእውነት አይፊልሽ ወር አንቺ እግርግዳ ላይ የገደገድኩት ማምሸት ክልክል ነው ስለ እንደገና ጭራሽ ማደር አልሽኝ አንቺ። አይ እኮ ባቢ ብቻ እኮ ነው ያስቀር ስለዚህ እኮ ባቢ እንቃሽ ታዝምድኛል ቻለ እንዴ ምን እንደምትወደኝ ታውቂያለሽ? አውቃለሁ ግን ቆይ እንዴት ማስተዳደራችሁ? ነገራችን ሴት ለብቻ አንድ ላይ ወንድ ለብቻ አንድ ላይ ለምን አይሆንም? ምን ያደርጋሉ ወንዶቹ ሴቶቹ ጋር ምን ያደርጋሉ? ምን ያደርጋሉ? ወንዶቹ ለብቻ አንድ ቤት፣ ሴቶቹ ለብቻ አንድ ቤት። እንትን በቃ እንደዚህ ይሆናል አባቢ እኮ እንደሱ ተሆነ እንጂ ሴት ሚዜ ለብቻ አንድ ቤት እስከ ሙሽራዋ ወንድ ሚዜ እዛው ወንዱ ቤት ለብቻ ምን ያደርጋሉ ታዲያ? እንደሱ ተሆነ እንጂ እንዴ ለምን አትወጪም? ወልጄሽ ነው እንጂ ገዝቼሽ አይደል? አያመት እኮ ዛሬ 13ኛ ቀን ነው። 13 ቀንን ደግሞ በነጮች አትወደድም ይባላል። 13 ቀን እንዴት እንደጮክ ልባል? ኧረ ብቻ ድነህ እንትን እንዳትለኝ ነው የምፈራው እኔ። አኗኗራችን ስታይ ምን ባልዳንኩ በዛው አብጄ በቀረሁ
ብለህ እንዳትል ነው የምፈራው። አይ እሱማ ማለት አይቀርም ስቀልድ ነው በእውነት። ለቀልድም ደርሰሃል። እየቀለድክ ከሆነማ አሁን አውቀሃል ማለት ነው። እያወቅሁ። ጎበዝ። ኧረ ቀልድና ሄድና ቀልድልኝ። ይህ ሽማግሌ ፊቱን ኮሶ አስመስል እኔ ተሳቀቅኩ። በእናትህ ፋስት ፊት እኔ መጨናነቅ እንደማልወድ ንገረው በእናትህ። ምን ሆናል ደግሞ? ቤት ኪራይ ጨመሩብሽ እንዴ? እኔ ቤት ኪራይ ቢጨምሩ ነው የሚቸገረኝ። ልጃቸውን ፍለጋ ከኔ ቤት ነው የጀመሩት። እስካሁን አልገቡም? እስካሁን አልመጡም? አዎ። እስቲ ገብርኤል በስመ አብ! አንተ ይዞ አጠፋ። በቃ ግን አይቀርም። አንተ ነህ ጥፋተኛ። እኔ እኮ አንተን እኮ ፈርቼ እኮ ነው። እኔ ምን ነው? እስቲ በእናትህ እስቲ ምን ያስፈራል? ወይ እኔን ፈርተህ ለጅብ ሰጣት አስበላት። ፍሬንዴ አሁን በልታ ጸዳ ብላ ጨራርሳ ምናምን እንዲህ ትመጣላለች። መስፍኔ ምናምን ይላል። ወይኔ አቤል እንዴት አይነት ሰው ነው በእናታችሁ! ሰው እኮ በእናትህ ግን ሰው ነው የሚመስለው ሲያዩት፣ ጨዋ ፊት። እኔን ብቻ አንተ ዝም ብለህ እኔ ወይኔ ግን ይጨርስልኝ ነው ይጨርሳታል። አይ ኧረ አስተርፎ ግማሿን ማለት ነው በቴካዌ አስጠቅልሎ ይዞልሽ መስፍኔ እቺ የተረፈች ነች ምናምን ብሎ ይዞልኝ መጣ። ይጨርሳል ይላል እንዴ? ነው ከስንት ከደሞ ነው ተናገር መጀመሪያ ሰው ክላንተን ገና ነግራለሁ ነበረኝ። እሺ ከዚህ ልጅነት ከልቻበል ለማንኛውም ከምን በጣም ታሰር ለምን ተጣላችሁ? በመሃል እሱ ማስተካከል ይቻላል። ይቻላል ግን ያው እሱ ማክስ ወገንት ነገር ያትይት ፌል ሄሎ ማለት ነው። ቆንጆ ነበረ። እኔ ደግሞ ማለት ነው እስኩስቱ አታወዳደሩ። አሁን እዚህ ተገኘ። አሁን አዲስ አበባ ስትሄጂ ግን እንዴት ነው? በማርያም እኔ እሱ ነገር ማስታወስ አልፈልግም። እኮ ፋዘርን እኮ አስቤ ነው። እንዴ ደግሞ በቃ አዲስ አበባ ሲሄድ ይሄንን ነገር ጨርሰዋለሁ እና አይደል እንዴ በቃ ማሰብ አውቃለሁ። ይደግምሻል ብዬ እኮ ምን ያልከው?
ቀን ናት የምትናፍቀኝ። ያ ቀን ዛሬ ነው። በጣም ነው ግን ከቀረበት ልቅ በስልጣንሽ ሌላ አንድ ቀን ጨመረሽ መጣሻል። እንደሱ ነው እንጂ እንደሱ አይደለም አትበይ። ትበይ ለነገሩ አንቺ ምን ታደርጊ ነው? በገዛ እጄ ምራቅ ሙዋጥ ላለ ሰው ማከራየት ትቼ ለምድረው እንደላጣ ያከራይቼ በራሴ ማዕት ያመጣው ማን ነው? ትበይ ምን ትጨነቂያለሽ? ምን ትጨነቂማ? በጊዜ ትመጫ አልነበረም እንዴ? እንደዚህ ተባልሽ ያለ እናት እንዳሳደኩሽ ነግሬሽ የለም እንዴ? አንቺ ስንት መከራይቼ እንዳሳደኩሽ ታውቂ የለም እንዴ? ምን አለ እኔን ቃል ብታከብሪ አንቺ? ተነሱ ውጪ። ደደሳ በጣም የምትገርም ሰው ነህ። አይንህን በጨው አጥበህ ትመጣለህ። እኔ ምን ማድረግ ነበረብኝ? ምን ማድረግ ነበረብኝ ትላለህ? እኔ ደግሞ ልክ ነበርክ አንተ። እንዲያው አንተ በእናትህ ጓደኛ ነህ። ይሄ አሁን ከዚህ ላይ ይበላል። በእናትህ ትንሽ እንደው አይደብርህም? በእናትህ ማነሽ? አበራሽ አበራሽ መድኃኒዓለም ያበራልሽ። ምን ነው ፈለጉ? ይኸውልሽ የጭልያውን ውጭው እያታለሁ ደግሞ ጥላኝ እንዳትሄድ ተከታያት አብረሻት ነው ነግሬሻለሁ። በጣም አንቺም ከዚህ መድረገጥ ነው። በቃ ይሄ ልጅ እንዴት እንደሚወዳት ታውቃለህ አይደል? ማቹ አንዴ ምንም ነገር ኧረ በእናትህ አንተ ካሁን በኋላ ማንም ሰው አያምንም። በቃ ድርቅ ትላለህ። በእናትህ ግን እኔን ለምን አታምነኝም? ምንም የተፈጠረ ነገር የለም እያልኳችሁ አይደል? እኔንም አሸውደኝም። በእናትህ ይሄን ልሸውደኝ አንተ ምን ብሎ ላከ? በቃ ስትጠመጠምብኝ እኔ ምን ላድርግ? ስትጠመጠምብኝ ገና ጨጓራህን ትተፋለህ አንተ። አምነህ ልከኸው ገና ምን ላይ ነው የተጠመጠመችብህ? ቆይ ፍሬንድ አይደለን እንዴ? ካሁን በኋላማ ጓደኛ አይደለንም። ኧረ በእናትህ በጣም የሚገርም ልጅ ነው። በእናትህ በጣም ሼም ነው። አሁን ነቃ እበቀላለሁ። ለአቶ ምን ተስኖት ነው የምነግርልህ? መጣልኝ እና መጽሐፍሽን አንብቢ። ቆይ አንቺ ሌላ ስራ የለሽም እንዴ? እሱማ አለኝ። መትኩስ ነች ቁርስን በላ ብልሽ ሂጂ ስጫ። እንግዲህ ካልሽ ልሂድ። ሂጂ ሂጂ ስጫ።
ስምች በላ ምላሴ አቤት ዛሬ ማሮጣሽ አበራሽ ላግዛት ምን ታግዣታለሽ? ለምንድን ነው ወጣ ብለሽ እንደ ተባልንጀሮችሽ ጋር ሻይ ቡና ማትይው? አሁን ያችን ንግግር ተናገረኝ ብለሽ ነው አይደለም ቁጭ ብለሽ ታስረሽ ዋልሽው? እኛ እኮ ቤት ታሰሪ አላልኩም። ወጥተሽ ተባልንጀሮችሽ ጋር ሻይ ቡና ብለሽ ተመለሽ ነው ያልኩት እንጂ ያን ያህል የሚያስቀይም ነገር አልተናገርኩም። እርሟን ብታፈላ ጀበና ሙሉ አተናሉ። እውነቴን ነው። እኔ ወንድነቴን ታውቂያለሽ። በሰረገላ ቁርፍ እንዲክርችም አድርጌ ለአንቺ መከራዬን አንቺን አሳደግኩሽ። ታዲያ እንደረፋውባት ልጅ በወግ በማድረግ ድሬ የልጅ ልጅሽን አይቼ አለምሽን አይቼ ልሞት አልኩ እንጂ እንደዚህ ቤት ውስጥ ታስረሽ እዚህ ነው ብለሽ ቁጭ ባልኩ እንዴ? አንድ ቀን ብቆጣሽ ይኸው እንግዲህ እንደዚህ ሀዘንተኛ ሆነሽ ቁጭ አልሽ አይደለም እንዴ? ነው እንጂ ምን ነው እዛ ጊዜ አፌን በቆረጠው ዲያባቢ እንደዚህ አይባልም። ታይ 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 እኔ እኮ ስለደበረኝ እዚህ ዝም ብዬ አንቺን ተናገረኝ ብለሽ ነው እኔ የምለው። እንደው ከንፈሩ ወዳጅ የለሽም ማለት ይሄ ቦይፍሬንድ ምን ያስቅሻል? ዛፍ ተናገረ ብለሽ ነው አብዴት አድርጌያለሁ እኮ እውነቴን ነው ብለሽ ተማር እያልሽ ያዋልኩት ምን ስሚ እንጂ እኔ እኮ እውነቴን ነው ብለሽ ሙች አሁን እንደው አንድ ታንክ መሰላማች አምጥተሽልኝ ይሄዚህ የሚተራመስ ወንድ ላጤን ሳጥራት አድርጎ አካባቢ የሚያስከብር ሰው ጭምር ብታመጭ ምን አለ? አንተ ቀልኛ ነበር። ምን ቀልድ ነው? እንግዲህ ልጥ የተራሰ ጉድጓድ የተማሰ ሰው ነኝ። ልሞት ነው አለምሽን አይቼ ነው እንጂ መሞት ያለብኝ። ነይ እንጂ በወግ በማድረግ ልዛያርሽ ማለት ያሻሻል እንዴ? ጋሽ ከመተኩ ጋር ሆነ ደስ ይለኛል እኮ ከመተኩ ጋር ምትኩ ይሄኛ በእውነት እውነት አዳ ይሄን ያህል ጓጉተሻል እንዴ? አሽቡቡ አታናግሪኝም ታዲያ? ፕሊዝ ምን አድርጊሽ ነው? እውነታውን መስማት ትፈልጋለህ? አሁን ነገር ያጠፋሁት ነገር ነው። ለምን እያሳለፍኩልህ ያለብህን ችግር ስለምረዳ ነው እንዴ? ይሄ እኮ የሥራ ቦታ ነው። ስትፈልግ የምትመጣበት ስትፈልግ የምትቀርበት የእናትህ ጓዳ አይደለም። ይገባሃል? አይ እንደዛ እኮ ማሰብ አይደለም። እረፍቴ ስለነበረ ሰኞ እመለሳለሁ ብዬ ስላሰብኩ በዛ ላይ ለአቤል ነገር ይወስድነው። አቤል እዚህ ውስጥ ምን ያገባዋል እንዴ? አቤል አለቃ ነው እንዴ? ትሰማኛለህ? ቁልፌን ቁጭ አድርገው ውጣ። በቃ ከዛሬ ጀምሮ መኪና የራሴ ነው የሚገዛት። ውጣልኝ በቃ ራሴ ይዛለሁ። ጨረስን እኮ።
ሌላ ጊዜ ምን አይነት ቅባት ነው የሚቀባው? አሁን ቅባት ሌላ ቅባት ችግር የለም። እሱማ የእኔ ስጦታ ነው። ለአንድ ቀን ለአንዲት ደቂቃ አታላይ ነው እያስብ ያላቀ ሁሉም ይበቃልሽ። ሚልዬ ቆይ ለምን እንደዚህ ትጨነቂያለሽ? ልክሮስ ለምን ይቀርብሻል? እውነቴን እኮ ነው ሚል። ዋናው እኮ መዋደድ ነው። አንቺም ትወጂዋለሽ፣ እሱም ይወድሻል አይደለም? እኔ ምን ያህል እንደምወደው ታውቂያለሽ አይደል? አውቃለሁ እኮ እሱ ግን እኔ እንደምወደው ስላወቀ ለጓደኛው ውስጥ ተጠቀማል። ሜልዬ ቁም ነገር። ከዚህ በኋላ መስፍኔ በሁለታችሁ ጸብ ምንም የሚመለከተው ነገር የለም። ቁም ነገር ሜልዬ። አልነገርኩሽም? እኔና መስፍኔ እኮ ልባችንን አውርተን ጨርሰናል። ጥሩ አድርጋችኋል። ምን ሰላም ደስ አላለሽ? ምን ደስ ማለት ነው ማለት ነው? ምን ይሰራች? ጥሩ ነው አልኩሽ አይደል? የተፈጠረው ነገር ስሜቴን ጎድቶታል። ሳላስበው ውስጤ ገባች። ባልጠበቅኩትና ባልተዘጋጀሁበት ሁኔታ ርብቃ ፍቅር እንዲህ ነው ተብሎ ቀድሞ የሚዘጋጁበት ቀመር የለውም። እሷ ግን የተረዳች አይመስለኝም። ባትረዳኝ እኔ አልፈርድባትም። ግን እኮ እንዴ ብሩክ፣ አንተም እኮ አጥፍተሃል። ምን አጠፋው? የምሬን እኮ ነው። በቃ ለእኔ እንደዚህ እንደምትነግረኝ እኮ የውስጥህን እውነተኛውን ስሜት ግን እኮ ለእሷ ልትነግራት ይገባ ነበር። ለነገሩ አሁን ካለፈ በኋላ እንዲህ ቢሆን ጥሩ ነው፣ እንዲህ ቢሆን ጥሩ። ርብቃ፣ የኔና የሜላት ጉዳይ መቼም አያልፍም። ትክክለኛውን ነገር መንገድ ነበረብኝ፣ ግን ፈራው። ይህንን ነገር ብነግራት በቃ ማጣት መሰለኝ። ርብቃ፣ ሜልዬን ምን ያህል እንደማፈቅራት ታውቂያለሽ? እንጃ በጣም ነው የምወዳት። ከሷ ተለይቼ መኖርም አይመስለኝም። ግን ከባድ ነው፣ በጣም ከባድ ነው። እኔና ሜልዬ ይህን ያህል ጊዜ ስንኖር እንደዚህ ጊዜ ስሜቷ ተጎድቶ አይቻት አላውቅም። ስለዚህ የሆነ በፊት የነበረውን ስሜት አሁን መመለስ እንዴት ነው እኔ አላውቅም። በጣም ከባድ ይመስለኛል። በእርግጥ ልክ ነሽ፣ ግን ፕሊዝ የተቻለሽን ነገር ብታደርግልኝ ደስ ይለኛል። እሞክራለሁ። ፕሊዝ ርብቃ። እንዴ እሞክራለሁ አልኩ እኮ።